ተሳስተሃል። ደግሞ በደንብ አድርገህ ካየክ ነገሮችን እንደማስታሳውስ የተናገርክ ነው አይደል? ሰው መለስ ብለክ ቪዲዮች የምታይ ከሆነ እዚች ጋር ምንም ምገባም ሰው አይደለሁም። ምክንያቱም እዚች ጋር አሁን ስትመጣ እኔ እየጠበቅኩ ያለሁት ውሳኔ ጭራሽ ሄርሜላም ሩታም በእኔ ህይወት ላይ ነው። እንደዛ ነው አይደለም? እንደዛ አይደለም። እንደዛ ጀማ ፋሚሊ እንግዲህ ትላንትና ሁላችንም አብርሽ ሄርሜላን እንደዛ በመናገሩ በጣም ደብሮን ነበረ። በጣም ማለት ነው። እና ግን እኔ ቪዲዮ ከሰራው ከጨረስኩኝ በኋላ ከቤተሰብ የሰማሁት ነገር አለ እና ሁላችሁም ቪዲዮ እስከ መጨረሻ ድረስ ማዳመጥ አለባችሁ። ያኔ በፍቅር ነው የምጠይቃችሁ፣ ግዴታ አይደለም። ግን ከምትፈልጉ ከሆነ እስከ መጨረሻ ድረስ ካዳመጣችሁ ብዙ ነገሮችን ትሰማላችሁ፣ ብዙ ነገሮችን ትገነዘባችሁ ባይኔ እና ፕሊስ ሁላችሁ ቪዲዮ እስከ መጨረሻ ድረስ አዳምጡ የኔ ውዶች። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እና አመሰግናለሁ። መልካም ቆይታ። ሞተ ደግሞ እንግዲህ መልካም ነገር የምንሰማ ይሆናል። እንዳትጠራጠሩ ቪዲዮ እስከ መጨረሻ ድረስ ብቻ አዳምጡና ከዛ ኮሜንታችሁን በሀሳብ ቅመሞች እናንተ ደግሞ ቪዲዮውን በቃ የሆነ ነገር እየሰራችሁ ልብስ የተኮሳቸውን ቢሆን አዳምጡና ሀሳባችሁን ጻፉልኝ። እወዳችኋለሁ። እሺ አትቀየምም። እኔ ማን እንደምትደግፊ እኔ አላቅም። አንቺ ችግር የለውም። አውሪ ምንድነው የሚፈቀደው? አውሪ ችግር የለውም። ሰማሽኝ? አውሪ ማልፈልገው እንጂ አሃ ስድብማ እኔ አልፈልግም። ኧረ እኔ ህፃን አይደለሁም፣ ስድብ አልፈልግም። ግን እኔ የምሰማኝ እንደ ሴት ማለት ነው፣ እንደ ሴት እንደ አንድ ሴትና ትልቅ ማለት ነው፣ እንደ ፋሚሊ ማለት ነው። እኔ የምልሽ አብርሃምና ሩታ እኔ ብዙ ጊዜ ያሳልፉ ሰዎች ናቸው እንደሚመስለኝ። ብዙ ጊዜ ኖረዋል። ትናንሽ ሶስት ልጆች ሆነው ጓደኛ ነበሩ። በዛም ደግሞ እንደዚህ ከጋብቻ በፊት ተለያይቶ ነበሩ። ብዙ ነገር አሳልፈዋል። በዛ ላይ ደግሞ እኔ የምመስለኝ ሩታ በጣም ነው የምታፈቅረው መሰለኝ። 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 እኔ የምመስለኝ ያጅበት አሁን የገባች ነው። ቱ ግቢና ውጪ ነው ቆንጆ ያስቆባት ደግሞ በጎቹ መጥተው ማለት ነው። ይሄ ሪከርዶ እዚህ የምትወደው ከሆነ በግድ የሚሆን ነገር የለም። መሆን ያለው መተው ነው። ምን ልጅቷ እኮ ተሰቃይታ ሞተች እንዴ? በግዴታ እንደ ከኔ ጋር ልጅቷ ያኛው ሄርሜላን ብትሆን የሰው ባል ነው። ገባሽ? ወንድ ሞልቷል። ነይ ከኔ ጋር ሆን ብሎ ከመጀመርታ አሁኑ ሳይሆን ከመጀመሪያ እኔ ያለው አይባልም። ሄዳ ሌላ ወንድ አትፈልግም እንዴ? አዲስ አበባ ወንድ የሚባል የለም። ፍቅር እንደዚህ ቀላል አይደለም። እንደዚህ ቀላል ቢሆን እኮ ማንም ሰው ማንንም አይለማመጥም። እህቴ ፍቅር እኮ ገደብ አለው። ይቅርታ አድርግልኝ ግን ሄርሜላ አሁን ልጅ የላትም። አስበሽዋል? ይሄ ልጅ የሩታና የሩታ ከሩታ የተወለደ ልጅ ጥሎ ቢመጣ የሁለት ሰው ህይወት አበላሽቶ ነው እዛ እየገባ ያለው። ገባሽ? እሷን ሚዲያ ላይ ማለት ነው ልንገርሽ፣ ብዙ ሰዎችን አላየንም እኛ በህፃንነታቸው ተጋብቶ ብዙ ነገር አብሮ አሳልፎ የተፋቱ ሰዎችን አይተሻት ታውቂም አንቺ? ፍቅሬን ሰጀት ጀግና የኔ ሴትና የሚልሽ እኮ ሄርሜላም ቢሆን አሁን ብዙ ችግር ታሳልፋለች ከወለደች በኋላ። ለሷ በጣም ይከብዳታል ማለት ነው እኮ። እሷም ቢሆን ቀላል አይሆንላትም። ገባሽ? ግን ከዚህ ጭቅጭቅና ከዚህ ችግር ወጣ ሌላን ጥሩ ሰው ብትጠብስ ይሻላታል። ለኑሮዋን ለመጪ ህይወቷን እንዴ ይሄ ልጅ እኮ የሰው ከይቅርታ ጋር ማለት ነው
ልነግርሽ ሚዲያ ላይም 3 ጊዜ ነው አሳስራ የልጇ እናት ተብያ ማለት ነው ሴትየዋ አሳስራ ሁሉም ነገር አደረገች ለልጄ ብሎ አለፈ። አሁን ደግሞ ይሄ እኮ ያለፈ ራሱ ማስታወስ ልጅ ህፃን ዳግመኛ የተወለደ ያለ ማለት ምንም ያሰለፈ ላይፍ ራሱ የማለቅ አረግታ እዚህ ጋር መጣች። አሁን ደግሞ ልታለቅስ ምልት ከዛም በኋላ ደግሞ ትዝ ካላችሁ እንደገና ሂዱና ቪዲዮ ማለት ነው እስር ቤት ራሱ ገብቶ ሲወጣ እቺ ውድ ምስቴ ናት ሄርሜላ ናት ካላወቅሽ አስታውቃሻለሁ ብሎ ከህይወት ውጪ ተብላ ሩታ ስንት ጊዜ ነው የተነገረ ስንት ጊዜ ማለት ነው። እና ለምንድን ነው ይሄን ማለት ነው ሩታ ይልክ አላታ ይልክ ምንድን ነው የሚባለው አማርኛ? ያኔ ልክ ነው ችግር የለውም። እና ስንት ጊዜ ማለት ነው ቤተሰብ ጋር ሄዶ ቤተሰብና ቤተሰብ ያስበላች እህትና አባት ያስበላች በውስጥ ማለት ነው ብዙ ነገር ነው እኛ የምንሰማው ብዙ ነገር። አብርሃም እኮ አሁን እናንተ በቅርብ ቀን ያያችሁ ይሆናል። እኛ ግን 4 አመት ከምናምን ነው ከሱ ጋር የቆየም ማለት ነው። አንድ ቀን ከሸሌው እቺ ሩት ተብዬ የምትባል ሴትዮ ጋር ማለት ነው አንድ ቀን አንገት እንደደፋ እንጂ ደስተኛ ሆኖ አይቺ ሐላቀ ወንድሜን አሁንም ሆነ ነገራቸዋለሁ ማለት ነው። ስንት ጊዜ ከህይወት ውጪ ተብላለች። ስንት ጊዜ ማለት ነው አልፈልግሽም ከህይወት ውጪ አዲስ ህይወት ጀምራለሁ። በቅርብ ቀን ማለት ቀለበት ያደረገ መታ ቀለበቱን አበላሸችው። አልፈልግም ተብላ እስር ቤት እየከተተችው እና እስኪ ሁሉ ምን አጠፋ እሱ ምን በደለ እስኪ ንገረኝ። እዚህ ጋር ልጁ ከተወለደ በኋላ ነው እንደዚህ በጣም ኃይለኛ ሆነ ወይ ልጁ ሳይወለድ ነው? ልጁ ሳይወለድ በፊት ሁልጊዜ ልጁ ከተወለደ በኋላ እንደኔ አስተሳሰቤ የልጆች አባት ከሆነ ማለት ነው ሌላ ሰው በሌላ ሰው ወይ ሌላ ትዳር ቢያርግ በቃ በጣም ይከፋኛል። ለምን አንዴ የልጅ አባት ነው እሱ ብዬ ይከፋኛል። ግን መጀመርታ እንደዚህ ችግር ካለባት ለምን አገባችሁ? እዲዬ ማለት ሲነቻለሽ በመጀመሪያ አንቺ ወደም ታያለሽ ቪዲዮ ካየሽ ብዙ ነገር አላየም። ግን ልጅ ካልተወለደ መተው ነበረባት እሱም መቆም ነበረባቸው። እንዴት ነው ቪዲዮውን በደንብ ካላየሽ አሁን ምንም ያኔ ብናወራልሽም ስለማትረጂን መጀመሪያ የነሱ ቪዲዮ ሩታ አብርሃም ምን አድርጋለች የሚለውን ነገር ቼክ አድርጊ መጀመሪያ። እሺ ቅሬታኔ ያላቀም ብቻ ዝም ብዬ እኔ ከሩታ ጋር ይሆንኩ አይደለም። ሩታ ራሱ የትኛው ይኸውልሽ ልንገርሽ አዳምጪኝ። የትኛው ሴት ናት ወንድ ልጅን የልጇን አባት ራቆት ቪዲዮ ሰምተሽ ታውቂያለሽ? ኢትዮጵያ ውስጥ የራቆት ቪዲዮ ይዤብሃለሁ ከዛ ወንድ ልጅን ቤቷ ቁጭ አድርጋ ናቃጠብ እንደዚህ አድርግ። ይሄ በቂ ነው እኮ እሱ ልጁ ካልተወለደ በፊት አሁን ልጁ ስለተወለደ ተናዳ እንዳትሆን እኔ ከሷ ጋር ይሆንኩ አይደለም። ማርያምን እኔ ሁለታቸውም አላውቃቸውም ግን ማርያምን ማለት ነው። ግን ልጁ ለምን አትተውም? ሩታ ሲጀመር መጀመርታ በይልክ እኮ ልጅ አይወለድም። ለምን ትወልዳለች? ጓደኛ ነበሩ ትተዋለች። ለምን አልተወችም? ያን ያህል ጠብ ካለ ውስጥ መተው ልጅ ለምን ትወልዳለች? እኔ ስለ ልጁም በጣም እየተጨነኩት እዚህ በዚህ ከሁለታቸው ነው የተወለደ ልጅ ገባሽ? እሷ ደግሞ እንደማያየው በጣም ህልከኛ ናት። አብርሃም ቢሆን ምስኪን ነው የሚመስለው። እኔ አላቅም በውስጥ ግን እንጃ ልጁ ከሁለታቸው መሃል ልጁ ለምን ይወለዳል? ካልፈለገችው ከመጀመሪያው መተው ነበረባት። አሁን ግን ህልክ ይዛለች፣ በጣም ተናዳለች እና በህይወትም ራሱ ህይወቱ እንዲመራ አታርገውም ነው የሚለው። እኔ በጣም ይከብዳቸዋል ሁለታቸው ሄርሜላ እና እሱ አብሮ መኖር። አሁን ልጅ ከተወለደ በኋላ ይከብዳቸዋል። እኔ እንደ ሐሳቤ ነው ያራቅ አንዴ የሆነ ሰው የተበላሸ ሁሉም ሰው ይበላሻል። እንደዛ እኮ ቢሆን ሁላችንም በምናየውና በምንሰማው ነገር ትዳርን
አናስበውም ግን እና ሆዴ ብዙ ነገር አረግታለች። ብዙ ነገር ማለት ነው። ወንድምና ወንድም ማስተብላለች። ወንድምና ወንድም እንደምጣሉት ታላቅ ማለት ነው። ወንድሙ አንድ ቀን ምንድነው ጎንበስ ብሎ ነው እንጂ ሰላም ራሱ የሚለው ልጁ ማለት ትንሹ ማለት ነው። እንደዚህ በቃ ጥምዝዝ በነገር አረገችው። አባትና አባት ያስበላች። ይሄ አብርሃም ታደሰ ምን አረገ? እስኪ ንገሩ። ስታገባ ምንድነው ስትወልድ ወርቅ ገዝቶለት ሳመጣ ሄርሜላናት ያገዛችው ብላ እሺ ብሎ ሰደበች። እንደ ውሻ ቆሽሽ ያደረገችው እንደ ቤተሰብ ማለት ነው። እይቷ ራሱ በየነሱ ቤተሰብ ማለት ነው። ለማንም ክብር የላቸውም። እኔ አሁን ለነሱ ወግኜ ለአብርሃም ታደሰ ወግኜ ሳይሆን እንደዚህ ሴትነት እኮ ማለት ነው። እናትሽ ባለቤትሽ የእናትሽ ባለቤት ከወደደሽ ሁሉም ሰው አንድ ሲወደዱ እኔ ሁሉም ነገርኛ የምናቆኛ ሀገር ማለት ነው። አሁን እዚህ ጋር እየጠላች የሌላኑ ወገን እየወደደች የነሱ ቤተሰብ እየጠላች እየሰደበች ያቆሽሽ ጋሼ እኮ ለምኗት ማለት ነው። ጋሼ ማለት ነው እጂነ ቪዲዮ ካላየሽ ቪዲዮ ማየት ትችላለሽ። ጋሼ እኮ ለምኖት እግር ላይ ወድቆ የኔ ልጅ በእናትሽ ተታረቂ ብሎ አልፈልግም ትሽ እያለች እኮ ናት። ሰውን ትሽ እያለች ናት እሷ። እሱን አናቅም መሰላቸው። አሁን እኮ እኛ ምን እያለ ያኔ አልኩ ምት ከሆነች ምንድነው የምትፈልገው? ካብራ ብታይ የእነሱ ቤተሰብ ማለት እስሙት ነው የሚሄዱት። ብታይ አንድ የረከሰ ብሄድ የከበረ ይመጣል ነው የሚሉት ሁሉ ጊዜ ማለት ነው። እና አይሄዱም እንዴ? ምንድነው ከሱ ጋር የምትመላለሰው? ለምን ፋሚሊ ትበጣጣለች? አትሄድም? ብቻ እኔ አሁን ማለት ነው አናጥሙ ደኛ መስሎ ነው ግራ ገባን። እሱ ደስተኛ እንደመሆን አይፈልጉም። እሱ ወንድ አላት እኮ የመፈቅራትና የምወደት ወንድ አላት። አንድ ምንድነው ምስኪን ሰውዬ አለ። ማን ነበር ደስታ የሚባል ሰውዬ እሱ ጋር ያመጣች አብርሃም እና እሱ እያስበላች አብርሃም ቀጠሮ ትይዛለች ልጁን ማየት ማለት ነው። ይመጣል እሱ እነሱ ታስበላለች ማለት ነው። አንድ ላይ ደውሎ ማለት ነው። እና እሱ ምን ትጠራለች ይሄንም ትጠራለች። እሷ እኮ የሳ ጉድ እኮ እኛም እናውቀው እኮ ሚዲያ ላይ አላወጣም። እኔ ግን አወጣለሁ ማለት ነው። እኔ ክፉ ሰው ለምን ታዲያ ለምን እንዲያን ይሄል ክፉ ከሆነች ለምን አይዘጓትም? መስጠው ኦዴሲሚ ራቆት ቪዲዮ ማለት ነው ያዘችባት። ይሄ ልጅ ተሳቀቀ። እቃ ያጠበ ቪዲዮ የቀረጹ ሳህን ምናምን ብጭቆ ያጠበ ነው። እሱማ አይቻለሁ። በጣም የተናደድኩት በጣም ማለት ነው። ወንድ ሆኖ ማለት እንታት ሆናለች ወይ ብያለሁ። ቡዜ በተቀየረችው ከዛ በኋላ ነው። በነገራችን ላይ ቡዜ እኔ መተቀየርኩት ሩታ ማለት ነው። እኔ መተቀየርኩ በዛ ነክራት አይደለም። እኔ ኦርቶዶክስ ናት ያኔ መደለም ትላለች። እናቷም እንደዚህ እናቷም ጦንቃይ በእናት እኔ አውቃታለሁ። እናቷም ማለት ነው ማቃት ያውራ እንጂ እሷ እኮ ቪዲዮ ጦንቃይ ቤት ሄዳ ቪዲዮ የቀረጸች የራሱ ቤተሰቦቹ ማለት ነው። እሱን እናውቃለን። እሱን እያወቀን ዝም ብለናል። ክብር በጾም ጊዜ አገባች። በጾም ጊዜ ራቆት ቪዲዮ ያደስ ምን ማለት ነው? ይሄ ምን ማለት ነው? ሴት ልጅ ከሆነች ያን ሴት እኮ ብላት ነው ብላት ታውቃለች። ሴት እኛ እኮ ሴት ነና እኔም ሴት ነኝ አንቺም ሴት ነሽ ብላት እናውቃለን። ሴት እኮ ትዳር የምትይዘው ሴት ናት፣ የምትፈታም ሴት ናት። እሱን እናውቃለን። እኛ ባናገባም ምንም ባንልም አንዴ ችግር የለም። ሴት ናት የምትፈታው፣ ሴት ናት ትዳር የምትይዘው አልሽ። አንድ ወንድ ልጅ እሺ አፈቀርኩት ልበልኝ አሁን እኔ ጋር ሆኖ ሌላ ሚስት ሌላ ሴቶች የሚያይ ሰው ከሆነ እንዴት ብለሽ ነው አንቺ ጥሩ ትዳር ማድረግ ምችው? እስቲ ንገሪኝ። እሱ እኮ ነው ወደ ይኸውልሽ የሆነ ወንድ ከህይወትሽ አልፈልግሽም ካለ ተተሽ መሄድ ነው እንጂ የምን ኳላ ሮጦ እሱማ በቃ ነው እንደዛ ጌታ እንጂ ልጅ ልጅ ማለት ነው። ደስ ሁለታቸው ነው። የሳኩ ጉድ ነው። የሳኩ ጉድ ነው ማልቅ ነው። ልጅ ይሄ ልጅ ልጅ አለ ነገ ብለ የሆነ ቃላታ ያንተ ልጅ ነው። ሴትየዋ ጋር መራቅ ነው። ከሩታ መራቅ አለባቸው። ያን ያህል ከሆነ ለምን በቃ መራቅ አይሩቁም? ወንድሙ የሱ ወንድሙ ከሷ ጋር ነው። ራቂ ቀለበት አረገ። ሰብ ጠነሰችው። ልጅ አላት ወዳ ውስጥ ማለት ነው። እቺ ማለት ነው ብዙ ነገር የተከፋች ምን ያለ በሱ
ምክንያት ግን ዛሬ ቪዲዮ በጥፊ ነው እንጂ የምታውቀው የዛሬ ቪዲዮ በዛሬ ቪዲዮ የነገን ቪዲዮ ስለማውቀው ምንም አልመሰለኝም። አብርሃምን ግን ሾክሎ ገለበጡት፣ ሾክሎ ገለበጡት እነሱ ማለት ነው። ቪዲዮ ስለማውቀው እኔ አሁን የተሰማኝ ነገራችሁ አንድ ሰው ደግሞ የተሰማኝ ነገር ስላለ ነው። ሁለተኛ ደግሞ አንድ ሰው ባልሽ ሆኖ አልፈልግሽም ካለ ግዴታ ከሱ ጋር መጣበቅ የለብሽም። አንቺ የራስሽ ህይወት መሄድ አለብሽ። እሱ ስንት ጊዜ አሳልፏል። ወላሂ ምን ማለት እናንተ ደግሞ አትጣሉ። ብዙ ደግሞ ቪዲዮ ስለያዘች ከኤርሜላ ጋር ነው ህይወት ያላቸው ማለት ነው። በቃ የሚኖሩት ከሷ ነው። እናንተ ደግሞ መጥፎ ነገር እንዳይወጣችሁ ማለት ነው። ዝም በሉ። ሙዜን ያልተናገረችበት ምክንያት አለ። ለምንድን ነው እሷ መስተፋቀር እስከምታርግበት ድረስ እስኪ አስቢ። ይሄ በማንም የለም ወላሂ። ይሄ መጥፎ ነገር ደግሞ መገደፍ አያስፈልግም እኮ። እኔም ያለሁት እኮ የሆነ ሰው ሳይሞት መተው አለባቸው። ደግሞ ትጠየቃላችሁ። ይሄ መጥፎ ነው ወላሂ። በማንም ነገር አያድርስባችሁ በእናንተ። ይሄ ወንድ ልጅ ነው፣ የፈለገው ማግባት ይችላል፣ የፈለገው መተት ይችላል። አንቺም እንደዛው። እሱ ካልፈልገሽ ግዴታ ሙጭ ብለሽ ማለት ነው። እኔም ብዬለሁ። እኛም እንደዚህ ነው የምንለው። እኛም እንደዚህ ነው የምንለው ብላለች እኮ ህይወት ትላለች። ህይወት የጀመረው ከሷ ነው ማለት ነው። በጥፊ ትመታለች። ዘመድ አትልም፣ ዘመድ ጋር እንደ ውሻ ታደርጋለች። እንዴ አብርሃም እኮ ታገዛት እኮ። አሁን ዋናው የሚያናድድ ነገር የለም ከኤርሜላ ጋር ነው። ነገ ትመጣላችሁ። ነገ እስኪ እውነት የነሱ ይቅርታ ማረ ነገ ማለት ነው የነሱ ዘመዶች ይመጣሉ ደግሞ ታላቸው። እሺ ነው እኛም እኮ ተነገረን። ቡዜ ደግሞ እንደማትናገር ያው ሁሉም ነገር ቪዲዮ በእጇ ስላለ አትናገርም። ለምን እሱ ታሳያለህ። እሱ ምራሱ አሰን አይዋ ደግሞ በለጥፋት የለም በፍቅር አይዋ ሁሉም ነገር የማየው ነው እንጂ በመስተፋቀር እኮ አላዘችውም። በቃ እናንተ ደግሞ ይሄን ማሰብ አለባችሁ። የሰው ልጅ ፍቅር የሚፈልግሽ ከሆነ ፍቅር ነው፣ ሌላ ነገር የሚፈልግ ሌላ ነገር ነው። አሁን ይሄ ሁሉ ደግሞ መሰዳደብ ምንም አያስፈልግም። ስደት ላይ እኔ ቤት ማንም አይሰዳደብም። እኛም እኮ ሰድብን ሳይሆን ማለት እኛ ስድብ የለም እኛ ጋር ማለት በቃ ጎበዝ እኔም እኮ ብያቸዋለሁ ስንት ቦታ ሂጄ ለአረለም አሁን ሌላ ሰው እንደዛ የነገ ቪዲዮ ተሳደባለች ብዙ ቦታ ስላየው ነው። እኔ ግን ለማንም ደጋፊ እኔና የሌሎቹና እኔ አንድ አይደለንም። የሌሎቹን ሰዎች መቆጣጠር አንችልም። ግን እኔ ራሴ ቤት እኛ ብቻ ሀሳብ እየሰጠን ነው ያለነው። ነው አብሽሩ ብላ ነው የሚያገባው። አትጠራጠሩ ኢንሻአላህ። እሱን እኮ ማቲ ግን በስማ እሱን እኮ እናውቃለን። ምን ላይ ምን እውነት ማን እውነት ያለው እናውቃለን። ውዴ በጣም ነው ፈተነ። ይሄ ልጅ ማለት በጣም ነው በልጅነቱ ራሱ በጣም የተፈተነ ነው እዚህ ድረስ የደረሰ ማለት ነው። በልጅነቱ ልጅ አባት ሆነ። ከዚህ የበለጠ ደግሞ በጣም ጫና የበዛበት ወንድ አብራም ታደሰ ነው እንጂ ማንም አላየሁትም። እኔ ደመቁ እኮ እያለቀሰች ነበረ ቅድም። አይ ደመቁ ምክንያቱም የምታልቅሰው የራሷ ጥፋት ስላላት ነው። እውነተኛ ያላት አያችሁት። ቡዜም ሁሉም ነገር ተገለ። ቡዜም እንኳን አልናገረችም። እንዲህ ማለት ሳይሆን ቪዲዮውን በቃ ይሄው ያንተ ስራ ዛሬ የምታየው ይሄ ነው ይባላል። እኔ ደግሞ ስለማውቀው ሁላችንም ውስጣችን ስለምናውቀው ማለት ማውራት ነው። አሁን አንስቶ አብርሃምን ይገለብጣሉ እናቱንና ይሄ የሻሙጣ ምናምን ምንሽ ምንድነው ማለት አይደክማቸውም እንደ ሰላም አለይኩም ምናምን ብለው ነው ወይ ለምንድነው? ደህና ናችሁ? እኔ ጭጓሬ ተቀጥለ እኔ አልቅሼ አመመኝ። አታልቅሽ ሀቢበቲ ልንገርሽ፣ እኔ ሄርሜላን ነው የምደግፈው ማንንም ሰው አይደለም። ግን ዛሬ ሄርሜላ እኔ አብርሃምን ማንም እንደነካብኝ አልፈልግም። እኔ ማለት ስልሽ እኔ እሱን አልነካውም። እሺ እኔ ሀቅ ነው የምናገረው። እኔ የምለው ነገር ምንድነው ሄርሜላ ናት ለዚህ ለህይወቱ እንዲመለስ ያደረገችው 5 ቀን ድረስ ይዛው
አዝናንታው ካለበት ነገር ከዲፕሬሽን ውስጥ አውጥታው ምን ብላው ብዙ ነገር የተጎዳችው እሷ ናት። እሷ ምንም ነገር አንድ ጥፋት የለባትም። እሱ እንደውም ማድረግ ያለበት ምን ነበረ? ወንድሙንና እቺ ጠንቋያን ነበር መጠየቅ ያለበት አምጥቶ። ገባችሁ? ሀቅ ከሆነ ሁለት እንደገና ቪዲዮ ቀለበቱን ስለጠየቀ ትክክለኛ ነው። ቀለበቱን ለምን የቀለበቱን ቪዲዮ አላሳዩትም? ለምን አላየ? እንዴት እንደሆነ አክሽኑ ቡዜ ምንም አላሳየችም። እኔ ነግራችሁ ነው። ቡዜ ምንም አላሳየችም። እኔ እኮ አሁን ልነግርሽ እኮ ነው። ቡዜ ቪዲዮን ሁሉ አይቷል ብላ ያለችው ውሸት አላሳየችው። መፍሩት ቡዜ ሁሉንም ነገር ተጀምሮ እስከሚያልቅ ድረስ መናገር አለባት እንጂ ከወንድሟ አጠገብ ከዛ ከጠንቋይ ወንድሟ አጠገብ አብራ መቆም የለባትም። ከሁለት ነበር የወንድማቸው አንደኛ ደረጃ ለምን ተቀለሽ? ቡዜ እኮ ዝም ብላ ሩታን እየታዘበቻት ነው። ሩታ አልሰማው እስከት ዝም ብላ እያየቻት ነበር እኮ ቡዜ ሩታን። እንደገና ደግሞ አንድ ሰው ሌባ ታውቂያለሽ ሲታሰር ገና እንድትገርፊ ስትይ ቶሎ ብሎ ያለቅሳል። እሷ እንዲህ ናት። ገና የሌባ አንተ ለቅሶ ነው። ሲጀመር የሌባ የሆነ ቪዲዮ ተሰጥቶበት ነበር። ቅድምም እኔም አልቅሼ እንደዚህ ለምን ይላሉ? ለራሳችሁ አስቡ፣ አታልቅሱ። ስሙ ልንገራችሁ አንድ ነገር እንጂ ለራሳችሁ አስቡ። እኔ ያባጣም ስለማላቅ አባትም ወንድምም ሆንልኝ አብርሃም ታደሰበት እሱን ሳዩ ነው። ላላ ስሚ ልንገርሽ፣ ሁላችንም በሀቅ መቆም አለብን። አሁን ቆይ እኔ ወርዳለሁ። አሁን እኛ ቆይ አንድ ጊዜ አውርቼ ነው ልወረድ። አሁን እኛ ቡዜ ሁሉንም ቪዲዮ አሳይ። ሁለት እንደገና ደግሞ ወንድምሽን አምጪና ወንድምሽም ያደረገው ነገር ለምንድን ነው ሄርሜላን የሚጠላት? ለምንድን ነው እንዲህ እንትን ይሄ ሁሉ ነገር እሱ ገብቶ ነው ይሄን ሁሉ ሙሲባ ያመጣው? ከጠንቋይ ጋር ሸሪክ ሆኖ አይደለ? ሁሉንም ነገር አውጪ ተናገሪ። እቺ ልጅም ምንም ያጠፋችሁ ነገር የለም ብላችሁ ለቡዜ ኮሜንት ጻፉ። ይሄን ብቻ ነው የምጠይቃችሁ። የለደና አደሩ ነው ወርዳለሽ አባይዎች። ቡዜ ሁሉም ነገር ታውቃለች። አንዳንዴ እኮ ቆይ ሀሳብ ሳምሪ አንዴ ዝም በይ። ቡዜ ማን ነው ቤዚ ታሩ? እኔ እዚህ ጋር ማንንም አልወቅስም። አብርሃምን ቡዜን እና ምን ለማለት ፈልጌ ነው፣ አብርሃም ነገ ከነገ ወዲያ ልንወቅስ እንችላለን፣ ግን ደግሞ ሄርሜላ ታሳዝነኛለች ሁላችን ማለት ነው። እና እዚህ ጋር ሄርሜላ የምታውቀው ነገር የለም ምንም ነገር። እውነቱን ለመናገር እኔ እንደዛ ነው ያልኩትኝ። ሄርሜላ ምን እንደዛ የተፈደበች እንኳን ከጎኑ አራቀችም፣ ከጎኑ ነበረች እና ሄርሜላ ምንም ያደረገችው ነገር የለም። ግን ደግሞ አብርሃም እዚህ ጋር ለምን መሰላችሁት? አብርሃም በአንዴ ሄርሜላ አንቺ ልክ ነሽ፣ ሄርሜላ አንቺ ከኔ ጋር መቀጠል አለብሽ፣ አሁን ከኔ ጋር አንቺ ነሽ ማለት በሳቱ እንኳን አላለም ማለት ምን መሰላችሁ? ቀስ በቀስ ነገሮችን ያጣራል። በአንዴ ማለት አይችልም። ኦኬ እዚህ ጋር አብርሃም ልክ ነው፣ ቡዜም ጥፋተኛ አይደለችም። ቡዜ ደግሞ እዚህ ጋር ሄርሜላም የሚታግዙ ከሆነች ሄርሜላን አግዛ እንዲሆነች የሚባል ነገር አለ። በአንዴ ነገሮች ሊስተካከሉ አይችልም። ቀስ በቀስ ነው ነገሮችም። አሁን እንትን ካለ ሩታ ጋር ያለው ነገር ይከሽፋል ማለት ልታበላሽ ትችላለች ሩታ ማለት ነው። ስለዚህ ያጣራ ይሄደ ሄርሜላ ጋር ይሆናል ማለት ነው። ነገሮቹ ያጣራ ሄርሜላ ከህይወቴ ውጪ አላላትም፣ ከሄርሜላ ውጪ አላላትም፣ ከህይወቴ ውጪ አላላትም ማለት ነው። እና ነገ ከነገ ወዲያ የምናየው ይሆናል። ማንንም ባንወቅስ ይሻላል ማለት ነው። አብርሃም ምክንያቱም በጣም ተናዶ ነው የመጣው። ሁለታችሁም ለጊዜው ራቁ አለ።
ሁለታችሁ እንዳትደርሱብኝ ነገሮች እስከሚጣራ ድረስ አለ። እንግዲህ እንጠብቀን። ሀሳቤ ይሄ ነው። እኔ ሄርሜላ ትንሽ ስለምታሳዝነኝ ያው እዚህች ጋር ሀቅ ነው የባ ምንም ነገር የለባት ሄርሜላ። አዎ ልንጠብቅ ይሆናል። እኔ ራሱ አብርሃም እንደዛ ሲናገራት በጣም ነው፣ ግን ለበጎ ስለሆነ ችግር የለውም። አብርሃም ደግሞ መናገር ፈልጎ አይደለም። ካልተናገረ ምን መሰለሽ፣ ካልተናገረ ነገሮቹ ሩታ ትሸፋፍንና ታጠፋለች። እዚህ ጋር መያዝ ያለበት ሀሳብ ሰጥቼ ልውጣ። ሀሳብ መስጠት እችላለሁ። እሺ አሁን እነሱ የሚሰሩት እውነት ነው ብላችሁ ነው እናንተ የምታስቡት? ወይ ጌታ ወይ አንቺ ደግሞ ይሄን አመጣሽ። ድራማ ነው። እኛ ወጥ እንኳን ድራማ ሆነ አንቺ ድራማ ሳይሆን እኛ ድራማ አይደለም። ድራማ አለ እንዴ? አንዴ ቆይ ድራማ ሳይሆን እኔ አብርሽን እናውቃለሁ። ምክንያቱም ድራማ አይደለም፣ የራሱ ዩት ሚዲያ ላይ ያወጣ ልጅ ነው አይደለም እንጂ ድራማ አይደለም። ድራማ የምትሉትን እዛው መሄድ ትችላላችሁ። ድራማ የምትሉት አብርሃም ታደሰን ግን እኛ ሚዲያ ላይ ሳይሆን በአይንና እንደዚህ ያየው ልጅ ነኝ እኔ ማለት ነው። እኔ ማቆ አብርሃም ነው ህይወቱን ሁሉ ሚዲያ ላይ ያወጣ ነው። አሁን አይደለም በቅርብ ቀን ያያችሁ አይደለም። አብርሃም 4 አመት ከምናምን ሆኗል። አብርሃም ታደሰ ማለት ድራማ ነው። እዚህ ጋር መጥቶ ከርቤላን ከመረጠ ድራማ ነው። የምን ድራማ ነው? የሩታ ውርደት ሄርሜላ ሊወጣ ስለሆነ ሄርሜላን ስለመረጠ ስላልመረጠ ምናምን ስለመረጠ ስላልመረጠ ሳይሆን ኢቲዝ ይሄ በቃ ቢዝነስ ነው። ይግባችሁ፣ ቢዝነስ ነው እየተሰራ ያለው። ፊልም ነው፣ ስክሪፕት ነው። ዶንቆሮ አትሁኑ፣ አስቡ። ኧረ እነዚህ ዶንቆሮ ተፈርብሉ። ኧረ ፈርቢ አንቺ ቆሻሻ ሐመዳም የመተተኛ ደጋፊ ነው እንደዚህ ብሎ የሚሳደበው። ድራማ ነው ያለው እንዴ? እስኪ እኔ ባላቆሽ ችግር የለውም። እኔ ድራማ ነኝ የምለው ይሄ ድራማ ነው። ኤርሜላ እኔ ልነግራችሁ፣ ኤርሜላ ማለት ነው የእህቴ ጓደኛ ናት። ኤርሜላ የእህቴ ጓደኛ ናት። አብሮ ነው የተማሩት። እሱን አውቃለሁ። አብርሃም ታደሰ ደግሞ እሱ በልጅነቱ ጀምሮ ይሄው ሚዲያ ላይ ያወጣ ህይወቱን ነው፣ የደበቀ ህይወት የለውም። ድራማ ድራማ አለ እንዴ? ታታችን እኔ እንዴት እንደተቃጠልኩ እኔ ነው የማውቀው። ልናገር አንዴ አውሪ የጅልነታቸው ብዛት ማለት ነው። በመስቀሉ ዛሬ ገና እንግዲህ እኛ እስከ ዛሬ ስንለፈልፍ ነበር። መታለች ምናምን እያልን ስንለፈልፍ ነበር አይደል? አንዴ ነው ትናንትና ገና በመስቀሉ እየቀለዱ ነው። እሱን እንትን እንላለን ምናምን ብለው አብርሃም አስረግጬ ልንገራችሁ፣ አብርሃም ነገ ከነገ ወዲያ ሄርሜላ ይቅርታ ያለ አበባ ይዞ ይቅርታን በርክኮ ይቅርታ ካላለ ይነንበብ እውነት አይደለም። እናንተ እኛ ይሄ ቪዲዮ ማለት ነው ባለፈው ራሱ ድኖ የመጣ ቪዲዮ ነው እንጂ የቆየ ቪዲዮ ነው። የዛሬ ማሻያችሁ ይሄ ማሻያችሁ እኔ ያው ማለት ነው ሰው ምነግረኝ ሰው አለ እናንተ እነሱ ጋር የሚሰሩ ሰው አለ ማለት ነው። አብርሃም እና ሄርሜላ አንድ ላይ ናቸው ያሉት ማለት ነው። ትናንትና ራሱ የትናንትና ቪዲዮ ነው ሲሉን ዝም አልኩት፣ ምንም አልተናገርኩም። እኔ ምንም አልመሰለኝም። ይሄ ልጅ ግን ይቅርታ ብሎ ሁሉም ነገር ምን መሰል ነገሩ እየተጣራ ያለቀስኩት ነግርሽ ቤዛ ራሱ ጥሩ ነው። ቪዲዮ ያለቀስኩት ቤዛ ቀለበት የታለ አላሽ እቺ መቅደስ ቀለበት የታለ አላ እቺ መቅደስ የምትባል ሴትዮ ናት ያለቀሰችኝ። እኔ ሴትዮ አዳምጪ፣ ቀለበት የታለ ነው አላት። ኦኬ ይሄ ማለት ቪዲዮቹ አላየ ማለት ነው። ሄርሜላ ቤት ሄዶ ኤፍሬም ምን አለ? ካሁን በኋላ አብርሃም አይመጣም ማለት። ኦኬ ይሄ ቪዲዮ ያያል አያዩም? ያያል አይቶ ተረድቶ ያያል እንጂ ቦስት ያረጉ ልጆቹ ማለት ነው። እናንተ እውነት ሄርሜላ ንጹህ ሴት ነች፣ ምንም ነገር የለባት።
ኦኬ በጣም ቪዲዮ ያያን ይረዳል። ቪዲዮ አላየም ሲጀመር አላሳየችም። ቡዜ ሙሉ ቪዲዮ አላየም። እሱ ምንም ቡዜ ምንም አላሳየችም። ቡዜ ራሱ መንገድ ይሄድ ብላ ነው እንጂ ቡዜ ብታሳየው ማለት ነው ባለፈው እየተለቀቀ የትላንትና ሙሉ ነበር የሚለቀቀላችሁ ማለት ነው። እሺ ቪዲዮ ላይ አለ አንድ ቪዲዮ ብቻ ነው የጠፋው። እቺ አማርኛ ወደዛ ከኛ እናላንችላል። አንድ ቪዲዮ ብቻ ነው የጠፋው። ሁሉም ቪዲዮ አለ። ቪዲዮ ማየት ይችላል። ይውረ ቡዜ ምንድነው ብላ የጻፈችው እዚህ ጋር አንብብልኝ። እኔ እውነት ባላት ነው የምታክልሽ አብርሃም ከነካቸው ዙዚ እኔ የሚሳደቡትን እኮ ያርኳቸው ነው ውዴ። ሰላም እኔ አብርሃም ከነካቸው ግን ባናታቸው ነው የምታክላቸው። የራሴን ፎቶ ሰጣችኋለሁ ከፈለጋችሁ። አንቺ ዝም በይ አብርሃም ምናምን በቃ ብትናገሪው ነገር ካለ ተናገሪ። ከዛ ዝም ማንንም አይሳደብም። አብርሽ ነው ቤት አብርሽም ሄርሜላ ወላ ሩታኔ ማንንም እናቴን አይ እንደዚህ ማረግ ልነግራችሁ አጥቤ ነው ማስጣቸው ማለት ነው። ሲዲፕ ከጀመር ስሚ ውዴ በኦሞ ነው የምታጥቢያቸው ወይ በምንድን ነው? በአጃክስ ደግሞ የሄርሜላ አጥቤ ማለት ነው ማስጣቸው እንደ ቤተሰቦቹ ማለት ነው። ሲዲፕ ከጀመር ተገልብጡ ልጆች ራሳችሁን ጠብቁ። መዲናት መዲን ማኔ ባገኛት አንቅ ነበር ማረጋት አብርሃምን ሰነት እኔ ጮጋሬን አቃጠለችኝ። እናንተ ቆይ አንዴ ውዴ ሰው ሊያወራ ፈልግ ሰው አለ። በቃ እኔ ልውረድላችሁ። በቃ መልካም ምሽት። አመሰግናለሁ ውዴ። ችግር የለውም ውዴ። ቆይ ግን ተራ በተራን ሰው አስገቢው። ችግር የለውም አሉ እኮ አሉ። የምታወሪ ነገር ካለ አውሪ። ሰላም ነው እንዴት ነሽ? ዩቲዩብ ቪዲዮ እግዚአብሔር ይመስገን ውዴ። ሰላም ነው አለን። ሰርቻለሁ። ኦኬ አላየሁትም። ኔትወርክ ነው የሚያዛችሁ እናንተ። ኦኬ አሁን አይወለው። እሺ ቆንጆ አመሰግናለሁ። በዛኛው አካውንቴ ፎሎ አድርጌሽ ነበረ። ለዛ ነው የሳብሽ። አዲስ ነው እኮ አዲስ ነው። ምን ሆኖ ነው የበፊቱ አካውንትሽ? በፊት አካውንት ነበረኝ ግን ይሄኛውን ራሱ አልገባም። ፎሎ የለኝም ያኛው አካውንቴ ላይ። እዚህ ላይ ነው ፖስት የርሚዳ ፎቶ ምናምን ፖስት ማድረግ። ደግሞ እኔ ጥያቄ ያለኝ ልጅህን ብለህ እኔ መርጠህ ይቅርታ ብለህ መጣ አለች። ያን ቪዲዮ ለምን አልቀረጸችው? ኤግዛክትሊ አላየንም እኮ ነው የምትገርመው። ኧረ በስመ አብ እንደዚህ እንደዚህ ያለ እኔ ካንቺ አላስታውስም ማለት ይሄ ማለት እኮ ድራማ ሲጀመር ኤፍሬም እኮ ሄርሜላ ቤት ሄዶ ምንድነው ያለው? አብርሃም ኪኒን ይወስዷል ከዚህ ወዲያ አንቺ ቤት አይመጣም ብሎ ያላት ቀን ነው አይደለ? ድራማ የተጀመረው ይሄ ያኔ አብርሃም ይደነዘዘ በሶስተኛው ቀን። አዎ ስለዛ ተጠያቂ ሊሆኑ የሚችሉት ኤፍሬም እና ሩታ ናቸው። ምንም ግልጽ ያለ እኮ ነው በቪዲዮ ማስረጃ የተቀመጠ ቤቷ ሄዶ እንደዛ ብላ ነበር። ኤፍሬም ሄዷል ቤቷ ሄዶ ካምባላ አብርሃም አንቺ ጋር አይመጣም ኪኒኑን አግኝቷል ደህና ሆኗል ብሎታል። ፎቶን ያወረደ ቀን ሜሽን አርጉ ቆራርጣችሁ ውዶቼ አብርሃም ጋር ያ ፖስት አረግልልኝ። ግልጽ የሆነ ቪዲዮ እያለ ዛሬ ሄርሜላን አምጥቶ ሄርሜላን ማስገባት አልነበረበትም። ቆይ ያለበት ምክንያት ይኖራል። እናንተ አትውቀሱ። ዛሬ ያለበት ምክንያት አልተረጋጋም። ከራሱ ጋር አይደለም ገና ከራሱ ጋር አልሆነም ስላችሁ ከራሱ ጋር አልሆነም ስላችሁ የሆነ ያለ ተናዷል። በጣም ተለቀቀ። ወር ሙሉ ራሱን የማያውቅ ሰው እኮ ነው። እናንተ በሰው መፍረድ በጣም ከባድ። ቪዲዮቹ አላየም። ቪዲዮቹ ቢያይ ማለት ነው ቪዲዮቹ ቢያይ ቀለበት የት አለ አይልም። ኦኬ እውነት ነው። ግን የሆነ ይቅርታ ቢላት እሷ ቪዲዮ ከመያዝ ወደ ኋላ ትላለች አትልም እኮ ውሸት ስለሆነ ነው እንጂ እንዴት ነው ይቅርታ በድዬሻለሁ ምን ሲላት እንዴት ነው ማትይዘው? ህይወቷ ሙሉ ቪዲዮ ነው አይደለ? ምንም የሚደበቅ ነገር የለም። ሲታረቃትም አልፈልግም ሲባባሉ ይሄ እንዴት ተደበቀ? በዛ ላይ ያዞን ባታለቅሳለች። ለማሳመን ሰውን ነው የምታለቅሰው እንጂ እንግዲህ ለየብቻ ይጠየቃሉ። እንግዲህ ነገ ምርጭ ደም ታልቅስ ወይ ምንም አታሳዝነኝም። ማሬ ምን ራሱ እንደዛ ራሱ ቢላት ለምሳሌ ማለት ነው
የራቁት የለም ነው ያልያዘችው። ሲጀመር ደግሞ ብትይዘው ራሱ እኮ ይሄንን እኔ እንደዚህ ብትለው ራሱ ማለት ነው ብትለው ራሱ እኮ ልጁን ካደነዘዘችው በኋላ ብትለው ራሱ ተቀባይነት አለው ብዬ አላስብም። እኔ ባል የተባለው ነው ምልሽ በትክክለኛ አብሯት ተመልሶ እኛው ቀን ቢሆን ኦኬ። ግን ይሄ ልጅ እንዴት ሆኖ እንደተመለሰ የምናውቀው ጉዳይ የለም። እሷ ባል ሆና እሱ ሚስት ሆኖ ያየነው ነው። የፈረደ ነው እሱ አብርሃም እሱ ሚስት ነው የሆነው። እሷ ናት ባል የሆነችው የምታቅፈው የነበረው ምናምን እንደ ባል አክት የምታደርገው እሷ ነበረች። የሁሉ ነገር ቪዲዮ ማስረጃ እያለ ዛሬ አይኗን አጥባ በደለኛ መሆኗ በጣም ነው የሚገርመው። እውነት ይቅርታ ጠይቄ ነው ተጸጽተ ወደ ነው ተመለስክ ገባኝ ማለት ነው። እንባዋ ግን እንዴት መጣ? እኔ በውሸት እንባ አይመጣልኝም ጋይስ። አይደለም ውሸት ይኸውልሽ ስለሚተዋት ማለት ነው። ውሸቷ ስለሚወጣ ውሸቷ ስለሚወጣ ቀድማ አለቀሰች። አዎ እስኪ ነፋር ደግሞ ደጋግማ የምትናገረው አንድ ቃል ነው። በቃ አንተ ራስህን እንደዚህ ቤት መርጠህ እኔ አላስታውስም ይላታል። መልሳ ያንኑ እሱ ኦኬ እናንተ ተፈረደበት። እሱ ኦኬ እንግሊዘኛን ኧረ በጣም የምትገርም ሰው ናት። በዛ ላይ ያለው ጀምራ ነበር እኮ እሱ የሆነ ጊዜ ታስታውሳላችሁ? ስንት አመቱ ነው ልጅ ምናምን ሲላት እኛን እንዲህ ትላለች። በቃ ኦዲየንስን ለማሳረፍ ደህና ነን መቅዲ እንዲህ ነሽ? ደህና ነሽ? ሄሪም እኮ ነገረቻት መቅዲ ባናው አለቻት። አውሪ ውዴ። እግዚአብሔር ይመስገን አለን። ደህና ናችሁ? አለን። ክብሩ ይስፋ። እግዚአብሔር ይመስገን። ለቤታችሁ አዲስ ነኝና ስታወሩ ሰምቻችሁ ነው የገባሁት። እንኳን ደህና መጣሽ። እና በዛሬው ቪዲዮ ላይ ሀሳብ ነበረኝና ለምሳሌ አሁን እሱ አይፈረድበትም። አሁን ዛሬ በሰራው ነገር ላይ አይፈረድበትም። ምክንያቱም አሁን እኛ አንድ ቀን እንኳን ያሳለፍነውን ጊዜ ማለት ትላንትና ለምሳሌ እኔ ተኝቼ ከዋልኩኝ በእንቅልፍ ከዋልኩኝ አላቅም አይደለም ራሴን አላቅም። ራሴን ካላወቅኩኝ ምን እንደተፈጠረ አላቅም። ስለዚህ እሱ የሚጠበቅበት የሱ ጥፋት ምንድነው? እውነታውን አጣርቶ ነበር እነሱን ማግኘት የነበረበት ማለት ነው። ምክንያቱም መጀመሪያ ማንም ላይ መፍረድ አልነበረበትም። ሁለቱም ላይ አሁን ሊፈርድ አይችልም። ምክንያቱም ምን እንደተፈጠረ የሚያስታውሰው ነገር ስለሌለ ማለት ነው። መጠርጠርም ያለበት ይኸው አጠገቡ የነበሩ ሰዎች ነው። በእርግጥ ለሱ ማን ክፉ እንደሚያስብ ስንት ጊዜ ብዙ ጊዜ ተጠንቀቅ እየተባለ እንደነበረ ያውቃል፣ ያስታውሳል ብዬ አስባለሁ። ነገር ግን አሁን እዚህ ጋር ሄርሜላ ጥፋተኛን አንቺም ጥፋተኛ ነሽ ማለቱ እሱ ባለበት ሁኔታ እንደኛ ትክክል አይደለም። ግን እሱ ባለበት ሁኔታ ደግሞ በሱ በኩልም ስናይ ልክ ነው። ምክንያቱም ምንም የሚያውቀው ነገር የለም። ስለዚህ አሁን እኔም እንደሚመስለኝ ቪዲዮዎችን አላየም ይመስለኛል። አሁን እሱ ራሱ አትኩሮ ቪዲዮ የሚያይ አይመስለኝም። እውነታውን ከነሱ ማወቅ የሚፈልግ ይመስለኛል። ነገር ግን እዚህ ጋር እውነታውን ሊናገሩ አይችሉም። መቼም የሆነ ሰው ጥሩ ስራ ሳይሰራ ሰው ላይ መጥፎ ሰርቶ በጣም ከባድ ስራ ሰርቶ እኔ ይሄን አድርጌብህ ነው እንደዚህ ሆንከው ሊል አይችልም በምንም ተአምር ማለት ነው። ማንኛውም ሰው ሊናገር አይችልም። እሱ ደግሞ እንደዛ እንዲነግሩት ነው የፈለገው። ሄርሜላ ራሱ ብታደርግ ሩታን ብታደርግ ልትነግረው አትችልም። ሁለቱም ሊናገሩ አይችሉም። ምናልባት እውነታው የት እንዳለ ሊታወቅ አይችልም። ደግሞ ሩታ እኔ ማንኞቹንም ስልሽ እኔ ያን ያክል እኔ ስለነሱ እንደዚህ ውስጥ ገብቼ አላውቅም። ነገር ግን አያቸዋለሁ። እኔ የእንትና ደጋፊ ነኝ የምል ሰው አይደለሁም። ነገር ግን ለምሳሌ አሁን ባየነው ነገር ሩታ በደንብ አድርጋ ታስመስላለች። አብርሃምን በደንብ ነው የምታሳምነው አሁን ማለት ነው። እሱ ነቅቶ ቪዲዮዎችን አይቶ ነቅቶ ሄርሜላ መናገር አትችልም፣ ማሳመን አትችልም። ቪዲዮዎችን አይቶ ነቅቶ በራሱ መንገድ ካላጣራ በስተቀር ሰው የሚለውን ወይ ደግሞ እነሱ ሩታና ኤፍሬም የሚሉትን ከሰማ ያሳምኑታል። ምክንያቱም በዚህን ያክል ይሄድብኛል ብሎ ወንድሙንም አይጠረጥርም። ሄርሜላ ደግሞ ንግግር አትችልም፣ ማስረዳት አትችልም።
ምን እንደሚወራ አትችልም። አሁን ዛሬ ራሱ ሲጠይቃት ለጥያቄው መልስ አልሰጠችም። እኛ አሁን እኔ ራሴ ብሆን መመለስ ያለብኝ እዛ ቦታ ያ ሄርሜላ የመለሰችው መልስ አይደለም ለሱ ለጠየቃት ጥያቄ ማለት ነው። ከሷ ጋር መቼ እንደተለያየ ራሱ በምን ቅጽበት እንደዛ እንደተቀየረ ራሱ እሱ ራሱ ምን ጥያቄ ጠየቀ? ዝም ብሎ እኮ ንገሩኝ ያለው ነገር ይኸውልሽ ማሬ፣ ሰው መጠየቅ ሳይሆን ያ ሰው ሄርሜላ ብትሆን ሄዳ ቪዲዮ ማሳየት ብቻ ነው የሚጠበቅባት። እሱም ጥያቄው እኮ ልክ አይደለም ወይ? እንዴት ሆኜ አንቺ ጋር መጣው ማለት ይችል ነበር። ሩታ ጋር እንዴት አብረን ልንሆን ቻለን? ምን ማስረጃ አለሽ ምናምን ነው እንጂ ማለት ያለበት ንገሩኝ ቢላቸው ምንድነው የሚነግሩት? ሁሉም የሰሩት ነገር ካለ መጠየቅ ነበር። እንዴት አንቺ ጋር እንዴት መጣው? አንቺና እኔ ተለያይተናል። መጨረሻ ላይ ሄርሜላ ጋር ምን ላይ ነበር? ተጣልተን ነበር ወይ አብረን ነበር ወይ? እንደዛ አይነት ጥያቄ ነበር ማንሳት ነበር። እሱ እኮ ሞር ደግሞ ምን መሰለሽ ነገሩኝ ነው የሚለው። ምንድነው የሚነግሩት? በጣም ተናዶ ነው ነገር ካለ አይነግሩትም። ተናዶ ነው የመጣው ማሪ። መጨረሻ ላይ አስተውላችሁ ሩታ እኮ ብዙ ነገር የምታወራው እንዳላት ያስታውቃል። እነግርሃለሁ ተረጋግቻ አወራሃለሁ ስትለው ነበር። እንግዲህ መጨረሻ ላይ ምንድነው የምታወራው? እኛ እኮ ግራ ገባን። እሱ ራሱ እውነትን ይጋል አምኗታል። እሱም ግራ ገብቷል። ያመናት ነው ታውቂያለሽ። ምን እንዳለ መጨረሻ ላይ ታውቂያለሽ። ሩታ አሁን ሄርሜላ ስላለች የምታወራው ነገር ሊኖር ይችላል ያለ ነበረ እና ስሚ አይደለም ቡዜ አይደለም አብርሃም ቡዜ ራሱ ሩታን የመቀበል በጣም ለመቀበል ጉጉት አላት። ልብ ብላችሁ እንዴት በምን አይነት ሁኔታ ነው ተቀበለው? በጭራሽ ለምን መሰላችሁ? ቡዜ ሳይድ ላለመያዝ ነው ዝም ያለው አይደለም ውዴ። የፈለገ አድምጪኝ ውዴ፣ እዚህ ጋር የፈለገ ነገር ቢሆን ሄርሜላ ብዙ ለታርግታለች ማለት ብዙ ነገር ከፍለች። እዛ ቦታ ላይ መናገር አልፈለገችም። ብዙ ጊዜ ተናገር ራሱ አላይሻትም እንዴ? ስንት ነገር ስትላት ቤዛዬ ሲጀመር ሰላም ነው እንዴት ነሽ ውዴ? ሲጀመር ሲመጣ ነው ፎሎ አድርጉኝ ጨርሶ ነበር መምጣት። ስሙኝማ የዳኒን እንትን አድርጉልኝ ማሸር አድርጉልኝማ ዳኒን ላይቭ ላይ ገብቷል ብለውኝ ነው። አካውንቱ አዲስ አካውንት ስለሆነ ስላላገኘሁት ነው። ሁላቸውም ኩዱና ማለት ነው አስተያየት እየሰጠ ነው ዳኒን እንዲያቀርብልን። እሱ ማነው ስሙ? ይሄ አበጋዝን ማለት ነው። አበጋዝ እንዲቀርብልን እንፈልጋለን እኛ። አበጋዝ ማን ነው? ለምንድን ነው የሚቀርበው? ማለት ዛሬ እየሰራው ስራ ትክክል ስላልሆነ የርሜላን እያመነጨጨ ነው አይደለም። ተረጋጋ። አበጋዝ ማን ነው ሲጀምር? ይሄ አበጋዝ ማን ነው? ይሄ አብርሃም እኮ ነው አበጋዝ ነው። የት ነው የሚቀርብልሽ? ምን መሰላችሁ ሄርሜላን ብዙ ነገር አድርጎላት ዛሬ የማትጠይቀው አለች። ታንቺ ነይ ወረጅ። እኔ ያላቅም ስላበጋዝ እንዴ አበጋዝ ነው ያሰምቻ አላቅም እንዴ ውዴ ምን ሆነሽ ነው? አያት እኮ የሄርሜላ ትዕግስት፣ ለአንቺ ጥያቄ ያለኝ አንቺ ሲጀመር ማለት ነው ቡዜ ለሩታ ሳይዚዛ አታውራም ለመቀበል ሲጀመር ምንም ሐሳብ የለም። ውዴ ሀያትን ዛሬም ያላወራችሁ ሳይድ ይዛለች ምናምን ስለሚባል ነው ገባሽ? ዝም ያለችው እኔ እንደሚመስለኝ ዝም ያለችው እንደዛ ነው። ሲጀመር ሄርሜላና ቡዜ ማለት ነው ሲጀመር መቼም የሚለያዩት በውስጥ ሁሉ ነገር አውርቶ ነው የመጡት ገባሻ? እና አብርሃምን አውቆ ነው ሄርሜላን ጠልቶ አይደለም፣ ነገሮቹን ለማጣራት ፈልጎ ነው። ታያላችሁ እንጂ ቡዜ ነው የሚመስለኝ። ምን ይተዛንሽ? ሄርሜላ ምስኪን ናት። ሄርሜላ ንጹህ ሴት ነች እያለ እየመሰከረ አልነበረም? ጀመር ሄርሜላ የሆነ ነገር አድርጋ እኮ ሩታ ጋር እንዲሄድ አታደርገውም። ራሷ ጋር እንዲቀር ነው እንጂ ካረገች የምታውቀው ነገር ጨረሽ። እናንተ እኮ አሁንም እኮ አልገባችሁም። ሩታ እኮ ነገር ለመጠምዘዝ ሞክራለች። ገባኝ፣ ግን ቢሆን ራሱ ያኔ ኖርማሊ ብታስብ እንጂ ስራዋ ይወጣል እኮ። ቪዲዮ አለ እኮ። ሕፃን ልጅ ራሱ አይቶ እኮ ይፈርዳል። አንቺ እኮ ጥሩ ነገር ያወራሽ አይደለሽም ማሪ። ታወራች ይጂ ቆይ ታወራ ሲታወራ አሁን አብርሃም ልክ አይደለም ቡዜ ልክ አይደለም ማለት ነው። አንቺ ለማውራትና ሐሳብ እኔ እኮ የራሴን ሐሳብ መስጠት እኮ መብት አለኝ። እንደምን ነሽ ነው ለመፍረድ አንቺ አብርሃምን እንዳትነቂ
ሄርሜላም እነካዋለሁ። አትንኪ አሁን አትንኪ ታውራና እነካዋለሁ። እኔ መንካት ባለብኝ መንገድ ተወርጃለሽ። ጥፋተኛ ከሆነ ጥፋተኛ ነው እለዋለሁ። ጥሩ ከሰራ ጥሩ እለዋለሁ። ጥፋተኛ አይደለም በዚህ ሰዓት እሱ የገዛ እናቴ ጥፋት ከሰራች ጥፋተኛ ነሽ ነው የምላት። ገባሽ? በዚህ አንዴ ቆይ እሺ፣ ታውራና እንሰማታለን። ስንት ልጆች እዚህ ጋር በእነሱ ምክንያት እኮ ስንት ልጆች እዚህ ጋር እየሞቱ ነው፣ ራሳቸውን እያጡ ነው። የሞታለ እሺ አውሩት የሞታለ። ዛሬ ማን የሞተው አታውቂም? ማርያም ዛሬ ሳውዲ ውስጥ የሞተች ልጅ የለችም ልትሉ ነው እናንተ? በእነሱ ምክንያት የእውነት አላውቅም፣ የእውነት አላየሁም። በእነሱ ምክንያት እንዴ? ማርያም በሄርሜላ ምክንያት ዛሬ ውሸት ነው። ምን ብላ ውሸት ነው ቤዛ። ከዚህ በኋላ እኔ በማወራበት ጣልቃ እንዳትገቢ እሺ? ዝም በይ። ማንሽ ትዕግስት ጌታን እውነትሽን ነው ማርያምን። እና ለምን አላየንም? ቲክቶክ ምን ብላ እንዴት እስካሁን አልሰማችሁም? የእውነት አላየሁም። እኔ አልገባሁም። ሲጀመር እንደዚህ ሲገባ ሞተች፣ ልጅቱ ሞተች። ምን ብላ ነው? ምን ሆነ? የፍየል መርዝ፣ የፍየል መድኃኒት ለምንትን ለፈንገስ ምናምን የሚረጭ መድኃኒት አለ አይደል? ጨምራ ትጠጣ። ለምንድን ነው ለነሱ ብላ የምትጠጣው?ስተፈራላ ጉድ እኮ ነው። ለነሱ ብዬ ነው መድኃኒት ነው የምጠጣው። ኢንሻአላህ ሴጣን ያሳስታል። እሺ አይሳቅም። ሴጣን ያሳስታል። እሺ እኔ ቆንጆ ትዕግስት እንግዲህ ምንም ማድረግ አንችልም። እንዴ ቤዚ ቆይ አንዴ ስሚ። ትዕግስት ጠጥታ ነው የምትሞተው። አይ ምስኪና እንግዲህ ማርያም እንደማንኛውም ሰው ማየት ነው እንጂ እንደማትዋሽ እርግጠኛ ነኝ። መድኃኒት ድረስ ምን ነው እኮ መውደድ እኮ ሰው ትወጂዋለሽ ምናምን ታደንቂያለሽ፣ እኛ ታያለሽ፣ አስተያየት ትሰጫለሽ። ካለበለዚያ ግን እንትን ነው እንጂ አንተ ራስሽን አተሽ ራስሽን ታመሽ ማልቀስ ያስፈልጋል አይደለም። ጥፋት ያሳዝናል። ግን ደግሞ እስከዛ ደረጃ ምንድነው እንዴ? አስፈላጊ አይደለም። ሌላ የመረራት ነገር አለ ማለት ነው። እኔ ለራሷ እንትን አብራም ደግፋለሁ አይደለም። የሚያናድድ ነገርም ይኖራል እኮ ሲሰሩ፣ ግን ያው ትቀበያለሽ ሁሉንም። የሚያስቅም የሚያናድድም ምናምን የሚያበሳጭም። ግን ያንታል ደግሞ እንትን ማለት ጥሩ አይደለም። ይኸውልሽ ወደ ሲጀመር ማለት ነው ከሆነ ቪዲዮውን ካየሽው በኋላ መርሳት ነው እንጂ ያለብሽ በአይምሮሽ ውስጥ የተመላለሰ ስለ እንደዚህ አይነት ነገር ማሰብ አለብሽ። ሚዲያ ላይ አስፈላጊ አይደለም። አያውቋትም እኮ ሲጀመር እነሱ ሀገራቸው ላይ ቡርቅት ዝምት ብለው ይኖራሉ እኮ። አያውቁንም እኮ እንዴ እኮ እኛ ግን ያው እንደበራለን ስራችንን ስለምንሰራ ምናምን እንደ አንድ እንትን እንከተላቸዋለን እንጂ ያንተ ለህይወታችን ውስጥ ጫና ያደርጋል አይደለም። እነሱን ከሚያይ ራሴን ባጥፋ ይሻለኛል አለች ትዕግስት። ምስኪን አጥፋት አለ። ምን ችግር አለው? ሩታን ሳይት ታቅለሸልሸኛለች። እኔ እሷን ሴትዮ ማየት አልፈልግም። እውነት ለመናገር ደመቁ እሷን ሴትዮ ሳይገናኝ ማለት ነው። ዲሌይ ታርገሽ ማለት ነው። ቁጭ በይ። እኔ ሩታ የምትባለው ሴትዮ ስትመጣ እሷ ያለችበትን አላይም። ታቅለሸልሸኛለች። ዙሬ ወደዛ ነው ማለት ነው። እውነት ለቤተሰቦች ታውራ ነገር አንድ እውነት የሌለው ዛሬ ደግሞ የምታስጠላ ደሞ እኮ ወይኔ ምን አስነቀሰ? ውሸታም የሆነች ቀዳዳ እንዴትና ውሸታም ሰው ቀደም ነው ሳይታወቅብኝ ዳጅል ናት ስታስጠላ። ተደማመጡ እስቲ ጋይስ ተደማመጡ። ዛሬ ምናምን የሰጣችሁ የሆነ እውነት ያላት አይመስልም እንዴ? እንደዛ አረጋውን ሰው ሁሉ ሰርቦኝ ምናምን ስትናገር ያለች እኮ ነው የዋለችው። እናንተ እዚህ እርት ብላለች የሌላት ነገር እዚህ እናቴ ማታ ዳሪ ላይ ከአበጋዝ ጋር ማታ ዳሪ ላይ ቁጭ ብዬ ፊልሜን እያየው ጠዋት ቡናዬን እየጠጣው ብላ ሰለች። ይሄው እንደዛ ብላ ነው የፈሰተችው። እናንተ ለምንድነው እኔ በነገራችን ላይ አንድ ባንድ ውስጣቸውን ስለማውቀው እኔ አልናደድም። እኔ ከሚናደዱት ጋር በእናደዳለሁ፣ ከሚስቁት ጋር ሄርሜላና አብራም ተታርቆ አንድ ላይ የኖሩ ነው። እናንተ ደግሞ እር ትላላችሁ። ነገሩ ተስተካከለ። ለምን ምንድነው እሪ አንልም? እንደማንኛውም ሰው መከተልና ማየት ነው። እሪ ማለት አስፈላጊ አይደለም። እናውቃለን
አብሮ እንዳሉ እናውቃለን፣ ሁሉንም እናውቃለን። የዛሬ ቪዲዮ አታናድድም? ይሄ በነገራችን ላይ የዛሬው ቪዲዮ አርብ ቀን የተቀረጸ ቪዲዮ ነው። አዎ ደመቁ ልክ እውነት እንዳላት ሰው ትንበጫበጫለች። እዚህ በጣበጭባጫ ነው ሴትዮ ደመቁ። እኔ እንደዚህ ብዬ ነው እኔ ቤት ገብታችሁ ላይክ አድርጉ ቪዲዮ ማለት ነው። እኔ ከዛሬ ጀምሮ ራሱ ቤት መጣ ያዙ ልቀቆኝ ስትል ምን ነው እንደ ጀግና ሲያጫውታት አልነበረም እንዴ? ዛሬ ደግሞ ሰበር ብላ ታለቅሳለች። የዛሬ ጀምሮ ተቦልከሻል አያኔ የማስመሰል ጥግ ነው የምታሳየው እንዴ? ምን ነው አብራም ታሞ ልክ ጀግና በቃ እኔ ነኝ ሰው እያለች አልነበረም እንዴ? በልጇ ትምላለች። በነገራችን ላይ አምታ በልጇ ትምላለች። ታያላችሁ። ምን እሷ ማልከን ዛሬ ማለት አልረኩም ብላ ነው። ዛሬ ማለት ልጇ ዛሬ ማለት ነው። ቆይ ደግሞ እውነት እኔ ጋር አለ ደውልልኝና እነግርሃለሁ። የምን እውነት ነው? ቆይ እሷ ጋር ያለው ዛሬ የፈጠረብኝ ደግሞ እኔ እሷ ምን ማለት ፈልጋ ነው? ከዚህ በፊት አንተ በመድኃኒት ነው የኖርከው ከሄርሚ ጋር ለማለት ነው። የትኛው መድኃኒት ነው? ጤነኛ ሆኖ ነው እድሜላ ጋር የነበረው? አዎ እንደዛ ለማለት ፈልጋ ነው። ግን ደግሞ ነገር እግዚአብሔር ስም አድምጡ። ወይ መድኃኒት እንዳረገችበት ልትነግረው ነው። እንደዚህ አድርጋ አረግኩብህ ምናምን ብላ ልትነግረው ነው። እኔ ግራ ገብቶኛል ራሱ እኛ በንም ገና እንዳይገባችሁ መልሳ ልትጠብቀው መስማት ያለብን በካሜራ ነው። ኦዲየንስ መስማት ያለብን እኔ ጋር እውነት አለ ትላለች። እኔ ምን አባታ እውነት አላት ደግሞ እሷ ቤት መሄድ የለባት። አሁን እኮ ሲጀመር እኮ ለእንትና ለአብርሃም እኮ ከየትኛው ቪዲዮ የሚጀምር መሰለሽ ማየት ያለበት? ብሎ የመጀመሪያ ቀን ሄርሜላ ቤት የመጣው ቀን ቪዲዮ እንትና ኤፍሬም የመጣበት ቀን ቪዲዮ ነው። ከዛ ቀን ጀምሮ ማየት አለበት። መስቀሉን አርግቶ የመጣ ቀን ሜሽን አርጉ ቆራርጣችሁ። ሲቀጥል ደግሞ ለሷ እንትና ማናት ሄርሜላ በጣም እየለፋችለት እንደሆነ እንደዛ ወድቃ ሐኪም ቤት እስከ መግባት ያለሱ እኮ አላየም። እሱም ቢሄድ እኮ ሄርሜላም እኮ እንደ አይናገርም ነበር። ግን ደግሞ አላየም። ያላየም እንላለን እነሱ ታብታብ ያለው ቅርብ ጊዜ አይደለም ወደ ራሱ የተመለሰ የተባለው። ስለዚህ ያኔ ይረጋጋ። ደንግጧል እኮ ጋይዝ እንደ ይረጋጋ። ከባድ ነው ብቻ በጣም ከባድ ነው። በጣም ነው መናገር የምንችለው ነገ ተነገ ወዲያ የሚለቀቁትን ቪዲዮዎች እኔ አብርሃም ገባሽ በሱ በሱ 3 ቀን ይሁላችሁ ጋይስ 2 ቀን ቪዲዮ እኔ ከዛ ወዲህ ነው በአናቱ ይተከላል። እናየዋለን የምናየው ይሆናል እንግዲህ ያለውን ነገር መሆን የምትይው ነገር አለ። እኔ የምለው ያው ማየት ነው ብቻ። ግን ዛሬ ከአንዳቸው ጋር ለመሆኑ ጥሩ ነው። ተረጋግቶ ምናምን ነገር ነገሮችን መወሰን አሪፍ ነው። ቡዜም ከአንዳቸው እንትን ዝም ያለችው ልክ ነች። ቡዜም እኔ እንትን ብያለሁ ዛሬ ልክ ነች። ግን እኔ እንጃ ብቻ ሄርሜላ የተሻለ ህይወት ይኖራታል እንጂ ምንም የሚቀርባት ነገር ያለ አይመስለኝም በአንድ በኩልም ሳስበው። አራው በደንብ ምክንያቱም ሄርሜላ ምን አለች መጨረሻ ላይ አንተ ሄርሜላ ነው ቦታው የገባች ልጅ ናት። ሄርሜላ ጀምር በዚህ ቢቆርጥላት አሪፍ ነበር እንደውም ደሷ ሄርሚ እኮ እኔ እጠብቃለሁ ብላ ነው። ግን ሄርሚ እርጉዝ ናት ጋይስ ወይስ አታውሪ እንደዚህ አይነት ነገር እዚህ ላይ እሺ ብቻ እርግጠኛ አይደለንም። እኔም አላውቅም ማንም እርግጠኛ አይደለም። ስለዚህ አንስተሽ እሷ አብርሃም ደህና ሆኖ ከሷ ጋር ሲኖር እንደዚህ አይነት ነገር ያወራሉ። ሲያወሩ እንሰማለን። ባናወራ ይሻላል። ነገር ተከፋፍሏል። ግን ይሄ ፍሬው የሚባለው ትናንትና ቪዲዮ ፖስት ያደረገው ላይ ተሰማ። ዛሬ አልመጣም። ዛሬ መጥቶ እንዳታዩት እኔ ለጌታስ እንዴት ነው እኔ አልቼ ግን አንዳንዴ እኮ ማለት ነው ገሲባለስና ማለት ነው እኔ ድሮም አልከታተለውም። ግን ያው ቪዲዮ ይመጣልኛል እነሱን አንድ ማድረግ ነው የሚፈልገው። ገብቶሻል? በጣም በቃ ለደመቁ እንትን ነው የደመቁ በግ ነው እንትን ለማውራት አይወድም። ከሴቶች ጋር ቁጭ ብሎ ላይቭ ውስጥ ያወራል። ላይቭ ይገባል እንዴ? ቲክቶክ ላይ ይቀመጣል። ገስት ላይ ከነ ቆይ እዚህ ጋር ቀለበት ሲያወልቅ ላሳያችሁ። እነን ትልቁ ላይ ታድርጊያለሽ። የጠፋ ቪዲዮ የምትሉት የቱ ቪዲዮ ነው የጠፋው?
ቆየ ነው የተለቀቀው አለ ውዴ። መጨረሻ ላይ እንዴት እንደሚያፌዙ ሄርሜላ ላይ ሩታና ኤፍሬም በስማም ቦልድ ይሄን ቪዲዮ አይቶ አብርሃም እንዴት ነው ነገሩ? ውዴ እኔ እንዴት እንደሚደረግ በትልቁ አላውቅም። አታውቂም? ቀለበት ያው በእጃችን ገብቶ እኔ ቅርብ ጊዜ እኮ ነው ላይ መግባት የጀመረው። አብርሃምና ሄርሜላ ተላልፈዋል ማለት ነው። በቀለበቱ አስገቢያት የሱሱ አስገቢያት ቀለበት ለኔ ቀለበት ከዚህ ደቂቃ እንደዚህ ነው አድርገሻል። ድምጽ እኮ ነው ቤዚ ቪዲዮን እያሳየሽ ሌላ ነገር አሁን ደግሞ አንዴ አዳምጠኝ። አንተ ቀለበት አውልቅ ያልከኝ እኔ ቀለበት አላውልቅም ማለት እኮ መብት አለኝ አይደል እንዴ? ለምን አስገድደኝ ታስወልቀው ያልክ? እኔ በጣም ለብዙ ነገር የምመኝ ሰው ነበርና ይታያቸዋል። በቃ ተረጋጊ። ይሄ እኮ ከራሱ ጋር ነው። ኦ ማይ ጋድ ከእንትን ላይ ነው መሰለኝ ከላፕቶፕ ላይ እያሳየሽ ነው። ከራሱ ጋር አይደለም። ከራሱ ጋር ነው። በቃ እኛ ጨርሰናል አይደል? አቤ ሪዛት እንዴት ይችላል? እኛ ጨርሰናል። ሲሄዱ ሲያፈዙ ላሳያችሁ መጨረሻ ላይ አድርጌ ነው። ስለመጣችሁ እናመሰግናለን። ቆይ ተረጋጉ። እኔ በጣም ግራ ኢየሱስ ከራሱ ጋር አይደለም እያልኩሽ እኮ ነው። እዚህ ጋር ተስፋ ላለመቁረጥ እየሞከርኩ ያለው አይደለ? ግን እሱ ከእኔ ጋር ያለው ነገር እንዳለ ከእኔ ለማራቅ እየሞከረ ነው ያለው። ከራሱ ጋር ስላልሆነ ምንም ማድረግ አይቻልም። ይኸውልሽ አሁን እነዚህ የምታያቸው ምናምን ከራሱ ጋር ሲሆን እንደምታቸው ግን አሁን እንቻሉ ማልፍ ቀን የለም። ወጥሻል አብርሃም ከራሱ ጋር አይደለም እነሱ የሚሉትን ነገር ነው እያደረገ ያለው። ሲመለክስ በጣም ነው ይሄን ጊዜ ሁሉ አሳልፋ እንደዚህ እንዳትይዛችሁ አይቀጥልም። የሆነ ቀን ይመጣል። ግን ደግሞ አብርሃም ወደ ራሱ ሲመለስ እናንተ ምን እንደሚጣችሁ እናያለን። ወደ ራሱ ቀለበት ካደረግን በኋላ በጣም ብዙ ነገሮች ከመተያየት ነበር። በጣም ብዙ ነገሮች እንዴት አድርጌ እንደማስረዳት አላውቅም። እና ደግሞ እናንተ መሀል ክፍተት ሲኖር ቀለበት አውቂ የምትለኝ አይነት አልነበረም። ብዙ ቃላቶች ነበሩ እኮ አብርሃም ከኔ ጋር በጣም ብዙ ነገር እያሰብክ ነበረ። በጣም አዲስ ያን ቀን ቀርቧል። ያው ማለት ዛሬ እንግዲህ እሺ ቢያንስ ፍላጎትን ጠይቀህ ቀለበት መውለቅ አልፈልግም ካልኩት እኔ ቢያንስ እሺ ነገር ምን ነገር ላይ እንደምንሆን አላውቅም ማለት ይችል ነበር አይደል እንዴ? አልፈልግም በዚህ በቃ እነሱ እንደማይፈልጋቸው እኮ ግልጽ ነው። እሷን እንደማይፈልጋት ግልጽ ነው። ይኸውልሽ አሁን በራሷ መንገድ ይዛው ነው እንጂ እንደማይፈልጋት እንዴት ነው አብርሃም ረጃለሁ በጣም ብዙ መስመሮች እየሄድኩ ያለሁት የቆመ ስጋ ነው እየሰምቻለሁ። የቆመ ስጋ ነው የሰምሽው። ዋርኒንግ የሰጠኝ ነው። መጨረሻው ላሳያችሁ ነበር። ዋርኒንግ ሰጠኝ። ለእሷ ነው እንጂ ሰጣት ለባለቤቷ። እሺ ቅርብ እሺ ትልቁ ላይ አድርጊ። አንቺን ለአንቺ ነው ወይስ ለኔ ነው? ለኔ ነው ሰጠኝ። ከባድ ነው ብቻ በእውነት መጨረሻው ላሳያችሁ ነበር እንዴት እንደሲስቁ ቱቦ ውስጥ እንከታለን እያሉ። ሰላም አለይኩም። ይኸውልሽ ልንገርሽ አንድ ነገር፣ ይሄን ቪዲዮ በማስቀመጥሽ በጣም ነው ደስ ያለኝ። ይሄንን ቪዲዮ ለቡዜም ለአብሽም ለሄርሜላም ሼር አድርጌ እንደገና ደግሞ ይሄ ለነአሚሮ ምናምን የሚባሉት ሼር አድርጉላቸውና ይየው አለ እኮ ዩቲዩብ ላይ ምናልባት እሱ እንዳያ ያረው። እኔ ቡዜንም እየተጠራጠርኩኝ ነው። ሄርሜላ ቤት ገብቼ ቪዲዮ ልየው። ቆይ ካለ ማለት ቆይ ልንገርሽ እና እንዳታጠፊው አደብቂው እሺ። እና ለማለት ስልሽ ጥሩ ነው ወላሂ። ለምን ምናልባት ቡዜም ላታሳየው ትችላለች። እንጂ ባለፈው ሄርሜላም እኮ አንድ ቪዲዮ ፕራይቬት አድርጋለች። አድርጉ እናንተ ፕራይቬት አድርጉ። ሊሳሚሽ ምናምን ያለው ቪዲዮ እሱም አጠፋችሁ። ኤፍሬም ያጠፋው ባለፈው የሆነ ነጭ ጃኬት ምናምን
ኤፍሬም ነው ጃኬት ምናምን እሱ ያጥፋ እንጂ ግን እሷ ምናልባት ካላጠፋችሁ አይዲንም እኛ ቪዲዮን በሙሉ እሱ ሁሉንም ነገር እንዲያይ ነው የምንፈልገው። ለምን እኔ ቡዜ ሁሉንም ነገር አላሳየችው። ቡዜ ራሷ ፈዛለች ዛሬ እንደውም እና የዚች ልጅን ሀቅ እኛ እንፈልግ ይሄውና ላሳያችሁ። ለኔ ዋርኒንግ ይሰጠኛል ግን አዋሪ ይሰጥሻል ግን ይቅር በቃ እኛ አይተነዋል። አዎ እና እንትን ሰምሙት ኤክስፕሎር እንዲወጣ እሺ ሰምሚው 1 2 3 4 ቪዲዮ ይሄንን ራሱ ያሁን ያይ እንትን ያልሽውን እሺ ይሄ ልናገር ነው። እኔ አላየም። በጣም ልብ የሚሰብር ነገር ነው ይሄ ቪዲዮ ማለት ነው። ይሄ ሁሉ አሁን ሰምም አሁን ምናልባት እሱን ያገ ሼር አድርጉለት። አሁን እሱ ያያል አይደለ የሚላክለትን ነገር የአብርሃም ሼር አድርጉለት ይው ውዶች እኔን ኮፍሊንግ እንትን አድርጉ ዋርኒንግ ይሰጥ። አመሰግናለሁ ውዴ ዋርኒንግ ሰጠሽ የኔ ቆንጆ ቴንክ ዩ አመሰግናለሁ። ኮፒ ሊንክ እናደርግልሻለን። ቤዛ እዚህ ላይ ያላችሁ ቤተሰቦች ኮፒ ሊንክ አድርጉለት። እኔ ማድረግልሻለሁ። እሺ ሰውጣ እሺ የፍቅር ጀማዎች እኛ አለን፣ እርስ በርስ እንደጋገፋለን። እሺ ቴንክ ዩ እንዳታስቡ። እሺ ጫጫላችሁ አታወሩም እናንተ? ዝም ማለት ዳኒ ጋር ሰምቶ የመጣ ሰው አለ። አሁን ዳኒ እየተናገረ ነበር። እኔ አልመጣልሽም። ዳኒ ምንም ብትጠይቁት ማለት ነው መልስ አይሰጥም። ምን መሰላችሁ? ዳኒ ደህና ነው ካለ ደህና ነው ይላል እንጂ ሌላ መልስ አይሰጣችሁም። ምክንያቱም ቪዲዮ እንድታይ ነው የሚፈልገው እሱ። ዳኒ የድሮ አካውንቱ ምን ሆነ? ዳኒ እኮ የተናደደው ምን መሰለሽ አብርሃም ስለታመመ ነው እንጂ ዳኒም ለሩታ ሲያሽቀብጠል ነበር እንዴ እኮ ዳኒ ምን አለ አብርሃም ደህና አሁን ዳኒ እኮ የሚመለከተኝ ነገር የለም ማለት ይችላል። ምክንያቱም ምን መሰላችሁ አብርሃም ያሁን የተለቀቀው እኮ ዓርብ ዕለት እንትን ያለ ነው የተቀረጸ ነው። ዳኒ የሚፈልገው አብርሃም ደህና እንዲሆን ነው አይደለም? ማንንም ይምረጥ ከማን ጋር ይሁን ለመዳን ብቻ አይደለም እንዴ ልጅቷም የታገለችለት ይሄ ሁሉ ያረገችለት መና ሲፈስ ያስጠላል። እሱ አሁን ቀለበት ሲያወልቅ አቤላ አለ እዛ ቦታ ላይ ቪዲዮ አለ። ስልሽ ለመጀመሪያ ሲመጣ እንትና ማነው ስሙ ራሱ ሲመጣ ይሄን ሁሉ ማየት ነበረበት ወንድሙ። ኧረ አይደለም አብርሽ ራሱ ማየት ነበረበት። አመጣጡ በፊት ይሄ ውዶች የሶስት ቀን ቪዲዮ አጣርቶ ለይቶ ከባ እርሜላ ያጠፋችው ነገር የለም። እውነት ለመናገር ምንም እርሜላ መናገር አልነበረበትም ዛሬ እንዴ። በቃ አልፈልጋችሁም፣ ከሁለታችሁም ጋር መሆን አልፈልግም ማለት አንድ ነገር ነው ይችላል እንደዛ ማለት። ግን እርሜላን ደግሞ ያንታል አትንኪኝ ማለት ራሱ በጣም ነው ልቤ ራሱ የተሰበረው። መጨረሻ ላይ ምናምን በጣም ያሳዝነችኝ። ምን አረገችው? ምንም ያረገችው ነገር የለም። እግዚአብሔር ለሱ ከማዘን ለሱ እንደዛ ከመሆን በስተቀር ወይኔ አዳምጡኝ። ሄርሜላ አብርሃምን ሳትነካ አታወራም። ሲጀምር እንደዚህ ሳትነካ ምናምን አታወራም። ለዛ እንደ በፊቱ ለማንካት ፈልጋ ነው፣ ግን ደግሞ ይሳልፈታል። አትንኪኝ ይላታል። እንደምን ደመቁ ስትነካው ጸጥ ብሎ የለ እንደ ደመቁ እኮ ስማው ነው ሄደችው። ደመቁ ሰላም ብላ ነው ሄደችው። ቁሻሻ የሆነ ሴትዮ ደመቁንም ፊቱን ወደዛ እንደዚህ አድርጓታል። በደንብ አልተቀበላትም። በቃ ባያደርግም እሷን እንዳትነኪኝ እንዳትጠገኝ ማለት የነበረበት ደመቁ ነው እንጂ እርሜላን አይደለም። እንደውም ደመቁ አጠገብ ራሱ ለምን እንደቆማ ራሱ አላውቅም። እኔ እሱን ሆን ሸሻታለሁ ሴትዮዋን። እንዴ እሱ እኮ የምትሸሻ ነው ሴትዮዋ ማለት እንደዛ ታሞ እንደዛ እየሆነች ምንም አልሆነም ብላ የምትከራከር ሴትዮ እሷ እንደዚህ ያደረገችው እሷ። እርሜላ ምንም ያጠፋችው ነገር የለም እዚህ ጋር አለ። ጥፋቷ ግን እንደዚህ መናገሩ ትክክል አይደለም። ቡዜ ግን ይመስለኛል ከተናገረች ደግሞ ሌላ ነገር ነው እንትን ትባል የለ የሚመጣባት። አንቺ ተናግረሽ ነው እንደዚህ ሆነው ትባላለች በኋላ ደግሞ። ለዛ ነው አስቀድማ እኮ ነገረች። ምንም ነገር ቢያወራሽ ምንም ነገሩ አለች።
ግን ይሄ መረጋጋቱ ከሁለቱም ርቆ መረጋጋቱና ማሰቡ እሱ አሪፍ አይደል? አሁን እኔ ምን መሰለሽ ተስፋ ያደረኩት አንድ ልጅ ትናንትና ሄርሜላና አብርሽ ነጭ በነጭ ሸሚዝና ሱሪ ለብሰው አንድ ላይ ሲዝናኑ አይቻቸዋለሁ። ቅዱስ ሚካኤልን ብላ ማለች እኮ ማረ አብሮ ናቸው እኮ ያሉት። ግን ደግሞ ቪዲዮ የቆየ ቪዲዮ ነው የሚያደርሱት ወደ ወደንስ ጋር ቅዱስ ሚካኤልን አንድ ላይ ሲዝናኑ አይቻቸዋለሁ ብላ ማለች። ትላንትና ራሱ ኢንስታግራም ላይ የፎሰተችው እናንተ ጠጡ እኛም ያው ባለና እኔ የተዝናነ ፊልም ያየን ነው ቡና እየጠጣን ብላ ፎሰተች። ያራዳ ልጅ እኛ እዚህ እንላለን። ምስኪን አፋርኛ ብቻ እንግዲህ መጨረሻውን ያሳምርልን ቤተሰቦቼ። እሱን ነው የምፈልገው። እኛ ላይ የተጫወቱ ነው። ቆይ ጫወቱ ምን አለበት? አይዟችሁ እንግዲህ አሁን ተኙ፣ እረፉ። ስራ ነው። ነገ ደግሞ ጊዜ ያቀኛ ነገ ደግሞ የሚመጣውን ነገ ከደመቁ ጋር ይመጣል። ለየብቻ ሁለቱ አንድ ላይ ካመጣ ጭቅጭቅ ነው። ስለዚህ ለይላት ብሏል እኮ እሱም ለየብቻቸው እንጠይቃቸው ብሏል አለ። ከመጠየቅ ግን እሱ መጀመሪያ ላይ የተለቀቀውን ጥርት አድርጎ ካየ በኋላ ከዛ በኋላ ከነሱም የሚወስደው ካለ ለየብቻ መጠየቅ። ይሄ ዝም ብሎ ብቻ ንገሩኝ አርገንልሃል ይሉታል። ቢያረጉለትስ አይናገርም እኮ ያደረገ ሰው አይናገርም። እኛንን እንዲህ እንድትሆን ያደረግና አይሉትም። እሱ በጥበብ ነበር ማወቅ የነበረበት። ግልጽ ነው ሄርሜላ ጋር ምንም ንጹህ እንደሆነች 100% ሃይሚ ሩታ ትታመማለች፣ አታበሳጫት፣ ሩታ ትቆጣኛለች እንደዚህ ከሄድኩኝ የሚለው እሱ ነበረ። ሩታ እያለ ነበር ሲለፈልፍ የነበረው እንጂ ሄርሜላ ሲል አልሰማንም። ምስኪን አብርሃም እኮ እውር ራሱ እንዲህ አይቶ ደመቁ ነች ይላል። ኦኬ እንኳን እኛ እያየን እንኳን እሱ እያየ ያም ደግሞ እሱ ሲጠፋ አብርሽ ሲጠፋ እናንተ ናችሁ ጠፋ ወዴት ሄዶ ነው ስትሉ ነው የእናንተን እንትን ብለው አመጡት። ሲያመጡት ደግሞ ሁለት መስቀል አስረው አይናገር አይጋገር ዝም ብሎ እየተሳበ መጣ። ሄርሜላን እሱ ማለት ነው ተንበርክኮ ይቅርታ እያለ እግሯን ሊሶ ነው ይቅርታ የሚጠይቀው። ታያላችሁ እውነት ወዶ ነው። አዎ ምክንያቱም ሄርሜላ ጋር እውነት አለ፣ ከእውነትም በላይ አለ እንዴ። ያቺ ደግሞ ከነገ ወዲያ ጀምሮ ትቦለካለች። ደግሞ ሆነች የምትቦለከው ደመቁ እናንተ እንትን አርጓቻታል እንዴ? እኔ አላረኳት። ወይኔ እኔ ጉዴ እሷ አሁንም የምትመለስ ሴት አይደለችም። እንዳታስቢ አትመለስም እሷ። ኦ ማይ ጋድ በጣም ነገረኛ ናት። ነገር ትችላለች። ደግሞ ታለቅሳለች ወይ አሁን አምኖ እንዲቀበልኩ ነው። ሄርሜላ ጋር ፎክር ስለ እሱ ሁለታቸው ለምሳሌ ሄርሜላ ጋር እውነት ኖሮ ሁለታቸው አልፈልግም በቃ ሄርሜ አንቺም አልቻለበትም። ጥያቄው ራሱ አልቻለበትም። እኔ ማን ነው እንደዚህ ያደረገኝ ብሎ አይጠየቅም። እኛ ነን አይሉትም። እንደማይ ሩታ ማትነግሮም ያች እንኳን ወርዶባት ሩታ ምን ነኝ ያረኩት አትልም። አሁን ጠቅልላ ወዴት አመጣቻት? ወደ ሄርሜላ ነው ያደረገችው። እሷ ትንሽ ፍንጭ ካገኘች ነገሮችን ሁሉ መጠምጠም ትችልበታለች። የነገር ሰው ነች። ቪዲዮ የት ሄዶ ቪዲዮ አለ። ቪዲዮ ምስክር ባይኖር በጣም ከባድ ነው። ያው ቪዲዮ ሩታ በጣም ትንሽዬ ሁለታችሁንም ያደረጋችሁትን ንገሩኝ ሲል የልጅ አባት ምን አረግልሃለሁ እኔ እንደዚህ ነኝ ወይም ወንድምህ ነው ስትችልበት በስመ አብ ወወልድ ወመንፈስ ቅዱስ። ሄርሜላ በሁሉም ቪዲዮ ላይ ታሳዝናለች። በሁሉም ቪዲዮ ላይ ያለቀሰች ነው። እሷ ግን እየሳቀች ያፈዘ አሬ የምትስቅበት ጊዜ ይመጣል። እዛው ደም ያስለቅሳቸው። በጣም ከባድ ነው። ብቻ ቀላሉን ያድርግላት። ሩታም እንግዲህ ማስመሰሏን ፈጣሪ እንግዲህ
ትችልበታለች፣ በእውነት ትችልበታለች። ሰው ትምህርት ተምሮ ዩኒቨርሲቲ የሚይዝበት እሷ ነገር ጠምጥማ ዲግሪ ያስፈልጋታል ስትችልበት። እኔ ግራ የሚገባኝ ደግሞ እንደዛ ጋር በጣም የምታናደኝ ሩታ ልጅ በልጅ ምክንያት ልጄ የልጄ አባት ልጄ ምናምን ስትል በጣም ነው የምታስጠላኝ። ታስመስላለች። ለልጇ ብታዝን ኖሮ ሚዲያ ላይ ይዛት መጣም ነበረ። ልጇን እግዚአብሔር ጥሩ ስራ አይደለም። ልጇን አይደለም ይዛ የምትመጣው የልጅ አባት ነው ብላ እግሯ ላይ ወድቆ እንታረቅ ብሎ ወረቀት ፍርድ ቤት አንሂድ ብሎ እግሯ ላይ ሲወድቅ የዛኔ ያላዘነች አሁን ነው የታያት የአባትነቱን። እሱ እኮ ነው ከባድ ነው። ቤተሰቦች ይወቀደናል። እበትም እኮ ትል ይወልዳል። መውለዱንማ ግን መዝዛን ጊዜ ይሄ ይመጣል እንደዚህ ይሆናል። በቃ እሱ በቃ ማንም አይፈልገውም እዛው ዝም ብሎ ተንቀዋሎ ይቀራል ብላ ነው እሱ ሐሳቧ። ግን እግዚአብሔር ሰጥቶት ነበር እችን የመሰለች ልጅ። እቺ ሄርሜላ ካመለጠችው ግን ምንም ሴት አይሆንለትም። በቃ አይተዋትም። እሱ ራሱ ለጊዜ ዝም ብሎ ነው እንጂ ያለ ሄርሜላ አይኖርም። ሲጀመር ይቆጫው ነው። ትንሽ ነው የተረፈው። በሉ ደህና ደሩ። እንግዲህ ነገ እግዚአብሔር ጥሩ ያሰማን። ምን ይደረጋል? እናንተም ተኙ። ማሬ 3 ቀን ጥሩ የለም። 3 ቀን አሁን 9 ሰዓት ላይ ማን ነው የሚመጣ ያሉት? የሆነ ሰው ይመጣል ብለዋል። 9 ቀን ሌሊት ምንድነው? አሁን በዚህ ምንድነው የሚመጣው? ማን ነው የሚመጣው? ይሄ ማን ነው ስሙ? ይሄ ከዛ ከንትን ከአብርሽ ቤት ሄደው ያመጡት አብርሽን በሌሊት ወደ ሩታ ወደ ሄርሜላ የወሰደው ማን ነው ስማቸው? አሚሩ ነው። አሚሩ ነው። ማን ነው ይመጣል ብለው ነበር። አይዟችሁ ሁሉ ነገር ጥሩ ነው ብለዋል። አሚሩ ላይ ገባለሁ ብሎ ነበር። ግን አመሽ ለሊት 9 ሰዓት ማን ይገባል? ሁሉም ይተኛል። አውቆ ነው ወይ ነገ በ9 ሰዓት ይሁን አላውቅም። እሱ ሲመቸው ይገባል። ባለፈው ገብቶ ነበር። ወደ 8 ሰዓት ላይ ነው የገባው አለ። አትላንት ወደ አይቸው ነበር። ለሊት ገብቶ ነበር 9 ሰዓት ላይ በሉ ደህና ደሩ። እንግዲህ እናንተም ተኙ። ማረ ተኝ። የት ነው የምትገቢ? ከላስ ተኝ። ኦኬ 9 ቁጥር አትጻፊ። ደህና ደሩ። ተኛ ውዴ አይሻልም? አዎ ነገ እንገናኝ። በቃ እስቲ ነገ ስራ ደህና ደሩ። ተኙ። ደህና ደሩ። ሰላም ጥሩ ወሬ ያሰሙ። ዩቲዩብን ሰብስክራይብ አድርጎኝ። እሺ እሺ። ዩቲዩብ ቻናል አለ። አቤት ስድብ። እኔ መሳደብ አልወድም በነገራችን ላይ። ደህና ደሩ። ተሳዳቢም አይደለሁም አልሳደብም። ቤቴም ደግሞ ሰው ገብቶ እንዲሳደብ አልፈልግም። ኦኬ እንደዛ ነው። ደህና ደሩ። መልካም ሌሊት። ቴንክ ዩ ስለ ታብታ ስለ ኮፒ ሊንክ ስለ ሁሉ ነገር አመሰግናለሁ። ፍቅር ጃማዎች